አብርሽ ለሩታ ባለ አንድ መኝታ ቤት በስሟ ገዛላት። በጣም ደስ ይላል። ይህንን ዜና የሰማችው ሄርሜላ ሆስፒታል ገባች። እንዴት እኔ ተቀምጬ ለሷ ቤት ገዛላት በማለት ወደ ሆስፒታል ገብታለች። ራሷን ስታ ሆስፒታል ውስጥ ትገኛለች። በጣም ይገርማል። እኔ እኮ ሩታን በጣም ነው የምወዳት። የልዑሌ እናት ናት። ከሷ ጋማ ልትወዳደሪ አይገባም ሲል አብርሽም ይሄንኑ መልስ ሰጥቷታል። በጣም ነው የሚገርመው። ቡዜና ታላቁም እህቱ በደስታ የሷን አመጣጥ አይተው ኮንግራ ብለው በዛ አይነት ደረጃ ተቀብለዋታል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ወደነ አብርሽ መተናል ማለት ነው። አብርሃም ለሩታ ባለ አንድ መኝታ ቤት በስሟ በራሷ ስም አስረክቧታል ገዝቶ። ይሄንን ያየችው ሩታ በፍጹም ላምን አልችልም፣ ይሄ ፕራንክ ነው እያለች ነበረ ስትወዛገብ የነበረችው። ዌልካም አንቺማ አይደለም ቤት አለምን ገና እገዛልሻለሁኝ የልዑሌ እናት፣ እኔ እኮ አንቺን በጣም ነው የምወድሽ የማፈቅርሽ በማለት ለሩታም ፍቅሩን እየገለጸ፣ ሩታም ይሄ ነገር ድራማ ነው ወይንስ ፕራንክ ነው ወይስ ምንድን ነው እያለች በጥያቄ ስትወዛገብ፣ እንግዲህ ቤት የሚሸጠውም ሰውዬ አብሮ በመገኘት ይሄው ሁሉም ደረሰኝሽ እዚህ ጋ ነው በስምሽ እንድትፈርሚ በማለት ይሄን ስታይ በደስታ ዘለለች። አብርሽም ደስ ብሎች ስላየሁም በጣም ደስ ብሎኛል የኔ ሩታ በማለት እንግዲህ ሁሉንም ነገር ሊቀበላት ወዷል ማለት ነው። እናም ሩታም ይሄንን አይታ በደስታ ስትቦርቅ ነበር ማለት ነው። አብርሽ ይችላል፣ በቃ ተጃጃለም ተጋተተም ምንም አለ፣ የሚሰራው ግን ቁም ነገር ነው። ምክንያቱም ስራውን አውቆበታል ማለት ነው። አብርሃም ይሄንን ስራ እየሰራ ነው ማለት ነው። እናም አብርሽ በዚህ አይነት ደረጃ ከእህቶቹ ጋራ ቡዜና ታላቅ እህቱ ባንድ ሆነው ሩታን በጉጉት ኬክ ሰርተው እየጠበቋት ይገኙ ነበር። ሩታም ገና ከባስ እንደወረደች ቀጥታ ወደ ቤቷ ሳይሆን ወደ እነሱ ወዳዘጋጁላት ኮንግራ ብለው ነው የተቀበሏት ማለት ነው። እንግዲህ ይሄን የሰማችው ሄርሜላ ወዴት ገባች? እንዴት ለኔ ሳይነግረኝ ይሄ ነገር እንዴት ሊፈጸም ቻለ? እያለ ነበረ መጨረሻ ላይ የሄደው ማለት ነው። በጣም ነው የሚገርመው። እናም እንግዲህ አብርሽ አሁን ላይ ለሩታ የቤት ባለቤት በስሟ አድርጓታል። በባለፈው ወራት ለአባቱ ነበረ፣ አሁን ደግሞ ለሩታ በራሷ ስም አዝቶ ሰጥቷታል ማለት ነው። እናም እንግዲህ ምንድን ነበረ ገምቺ የምንሰጥሽ ብትባልም እኔ ምንድን ልገምት፣ እዚህ ጋር ኮንግራ ነው የሚለው ዌልካምም ለማለት ፈልጋችሁ ከሆነ ብትልም፣ ገምች ሌላ ነገር ስትባል እኔ በፍጹም አላወቅኩም ብትልም፣ እንግዲህ በኋላ ላይ ይሄ ነው ስትባል ማመን አቅቷታል ማለት ነው። እንግዲህ አብርሃም እስከ ዛሬ ተጣላን፣ ተጋጨን፣ ተለያየን እያሉ ፊርማ እስከ መፈረም ድረስ ደርሰው ዛሬ ደግሞ በዚህ አይነት ኮንግራ ብለው ተቀብለዋታል ከእህቱ ጋር ማለት ነው። እህቶቹም እንግዲህ የእሷን ደስታ መካፈል አለብን በማለት ቡዜና እህቱ ማለት ነው በዚህ አይነት ከነሱ ጋራ ተቀብለዋት ደስ በሚል ነገር አሳልፈዋል ማለት ነው። ሩታም በደስታ እየዘለለች ቤቷን ለመፈረም ተገዳለች ማለት ነው። እናም እንግዲህ አብርሽ ይችላል የምንለው ለዚህ ነው። አብርሽ ከብዙ ሴቶች ጋር ከብዙ እንትን ጋር ሄዶ እያሉት ነበር፣ ብዙ ሲሉት፣ መጨረሻ ላይ ግን እሱ የሚሰራው ቁም ነገር ነው። በእርግጥ አንዳንዴ
ገንዘብ ሲባል መስመራችንን እንስታለን ማለት ነው። ገንዘብ ላይ ሲሆን አሁን ሄርሜላን ስናያት ሄርሜላ ከሱ ላይ እንዴት እንደምትሆን ባለትዳር አንድ ከባለትዳር ወንድ ላይ እንደዛ እንደምታረጋት በጣም ነው እንትን የሚለው እና እሱም በዛ ልክ እይታም ስለሚመጣለት ግን ይሄን ነገር ሲያደርግ ጭራሽም ጣጣ እንትን አይለው፣ ስለ ክብሩ አይጨነቅም ስለሚመጣለት ጋር ነው እንጂ እዚህ ጋር ማየት ያለብን ማለት ነው። እና አንዳንዴ ተመልካቾች ምን ይማሩበታል እነሱ እንትን የሚለውን የሚሉትን እሱ ይሄንን ግንዛቤም አልጨመረ፣ ዋናው ነገር ፍሉዝ ነው በማለት ተቀብሏል ማለት ነው። እና አብርሃም አሁን ላይ ለሩታ ሰፕራይዝ አርጓታል በቤት ማለት ነው። ሁላቸውም ተደስተዋል። እንደዛ የተኳረፉት ተጣላን ተለያየን እያለች እሷም የውጭ ፕሮሰሴን ጀምር ያለው ብላ ነበርና አሁን ላይ ቤትማ ከገዛህልኝ አንተም አትሄድም እኔም አልሄድም፣ አንተም ከቤት አትወጣም፣ ከኔው ጋ ነው እዚሁ የምትቀጥለው፣ ሌላ ጓደኛ ግን በዙሪያችን መግባት የለበትም በማለት ሩታም እንግዲህ ለአብርሽ ሀሳቧን አቅርባለች ማለት ነው። አብርሃምም እሺ በቃ ያልሽኝን እሆናለሁ፣ ብቻ አንቺ ሁሉንም ነገር እሺ ብለሽ ሀሳብሽን ቀይሪ፣ የውጭን ፕሮሰስ ሲላት ነበር። ቤት ከገዛልኝማ በስሜ የትም ሊሄድ አይቻልም። ሄርሜላም እንግዲህ እኔም እሱና እሷ ከተታረቁ የኔ ቀለበት የኔ ሰርግ ቀረ ማለት ነው። ለምንስ ቤት ገዛላት? ለምንስ ተታረቁ? በማለት ሆስፒታል ታማ ገብታለች የሚል ኢንፎርሜሽን ደርሶናል ማለት ነው። እንግዲህ ሄርሜላ በሰው ባል እንግዲህ በሰው እንትን ሙጭጭ ብለሽ ማለት ነው። እንግዲህ አብርሃም ከሩታ ጋራ ተገናኘ፣ ልዑሌን የመሰለ ልጅ ወልዳልኝ ከሩታ ጋር ሞት ነው እንጂ የሚለየን መቼም ቢሆን አንለያይም በማለት ሀሳቡን ገልጿል። እሷም እንግዲህ በጉጉት ስትጠብቅ የነበረችው ሄርሜላ አሁን ላይ በቃ በጭንቀትና በውጥረት በለቅሶ ትገኛለች። ሆስፒታል የአእምሮ ጭንቀት ይዟታል። እንግዲህ ተመልካቾች እያደረሱ ኖሬ ነው። እሷም እንግዲህ አሁን ላይ ለምን በፊትም ነግረንሽ ነበር አብርሃምና ሩት አይለያዩም፣ ስለዚህ አንቺም የራስሽን ቢጤ ያጂ፣ አሁን እንደዚህ አትሁኝ ስንልሽ ምክራችንን ረግጠሽ አሁን ደግሞ ታመሽ ሆስፒታል በመግባትሽ በጣም አዝነናል እያሉ አንዳንድ አስተያየቶች መጥተዋል ማለት ነው። እንግዲህ ሄርሜላ ቻዩም ውሃ ጠጣ እያደረግሽ እያሉ ሲነግሯትም ነበር። የኔ ባል እያለች የሆነ ቪዲዮ ሰርታ እሱም ሁሉ ሲፖስቱባት ነበረ። የቱርክ ፊልም እንትኖችን ኤዲት አድርገው ቪዲዮ ማለት ነው። እና በዚህ አድርገው እሷን ሲጫወቱባት ነበረ ማለት ነው። እና እንግዲህ ሄርሜላዬ ውሃ ጠጣ እያረግሽ ሩታና አብርሽ በዚህ አይነት ነው የመጡት። ለእሷም ገና ከመምጣቷ ምን እዚህ ብቻ ቤት ብቻ ሳይሆን ዓለምን እገዛልሻለሁኝ ሩታዬ እያላት ነበር ሲላት የነበረው። እሷም እንግዲህ እሺ አመሰግናለሁ የኔ ውድ ባለቤት አብርሃም ብላ አንገቱን ተጠምጥሞበት ነበረ። እናም እንግዲህ አሁን ላይ ሁላቸውም በደስታ ደስታቸው ተመልሶ እኔ ግን አለማድነቅ ድራማውን ቢሆን የአብርሃምን እህቶች ሁልጊዜ ተጣላን ተጋጨን እያሉ በሚሰሩትም ሁልጊዜ ከሩታ ጎን ነው። ወንድማቸውን በጣም ነው እንትን የሚሉት ማለት ነው። ሪስፔክት ይሰጧታል ለሩታ ማለት ነው። እሷ ሴት ነች። ስለዚህ ይሄን ለምን ታደርጋለህ? ከሌላ ሰዎች ጋርስ ለምን ትገናኛለህ? የምታደርገው ነገር ለእሷ ምን አይነት ስሜት እንደሚሰጣት እያሉ በባለፈም ጊዜ ቡዜም እንትን ስትል ነበር ማለት ነው። አይታችኋት ከሆነ በራሷ ቻናል ላይ ያኔ ከፍቅርም ጋር እንዳለ ከዛችኛዋም ልጅ ጋር እንዳለ እውነት ለመናገር አብርሃም ጋር ካየነው ሜዳ በጣም ከብዙ ሴቶች ሁሉም ደግሞ አብርሃምን ወድርነን እያሉ ነው የሚመጡት። ልጅ ያለው ከሱ እንደዚህ ጽፎልኛል ብላ አሁን አንድ ጊዜ የመጣችው ልጅ ታስታውታችኋት ቡታጅራዋ በጣም ነበር ስትል የነበረው እና አብርሃም ያው ተወዳጅ ነው ማለት ነው። አብርሃም
አሁንም ደግሞ አንዷ አፈቀርኩት ብላ ትመጣለች ማለት ነው። እና ለማንኛውም ሩታና አብርሽ በዛ አይነት ስለመጡ መኪናም ስለገዛል ማነው መኪናውማ ገዝቶላታል። መኪናውንም ገዝቶላታል። አሁን ደግሞ ቤት ገዛላት በስሟ ማለት ነው። እናም እንግዲህ ይህን ይመስላል የሩታና የአብርሽ የዝግጅት ፕሮግራም ማለት ነው። ሩታም በደስታዋ እዚህ ላይ አብቅታለች። የ5,000,000.37 አካባቢ ማለት ነው። ደስ የሚል ቤት ነው የገዛላት አዲስ አበባ ውስጥ ማለት ነው። እንግዲህ ባለ 1 መኝታ ክፍል ማለት ነው። እና ደስ ይላል ማለት ነው። ሩታ እንኳን ደስ ያለሽ እያልን እንግዲህ በዚህ ለማጠናቀቅን ገደዳለን። እሷም ውሸት መስሏት ነበረ። ነገር ግን ቤቱን የሚያስተዋውቀው መጥቶ አብሮ እፈርሚ ብሎ ከሰጣት በኋላ ነው በደስታ እየዘለለችው ማለት ነው። እናም እንግዲህ ይህን ይመስላል። ለነበረን ቆይታ እናመሰግናለን። ቀጣይስ ምን ይፈጠራል? ሄርሜላ ዲና ትመጣለች ወይስ ከሄርሜላ ጋር ይሄዳል የሚለውን እንከታተላለን። ሄርሜላም አሁን ሆስፒታል ገብታ ትገኛለች። ጤንነቷም አልተረጋገጠም። የአእምሮ መጨናነቅ ይዟታል ማለት ነው። ምክንያቱም አሁን የገና ቀለበት ሊያስርላት ነበረ አብርሃም ማለት ነው። ነገር ግን ቀለበቱን ቀርቶ አሁን ያለችበት ሁኔታ በጣም እንትን ሆናለች ማለት ነው። ጥረት ገብታለች ማለት ነው። ጭንቀት ውስጥ ገብታለች እና የአእምሮ ጭንቀት ነው ተብላለች ዶክተሮች ሲሉ ነው እንግዲህ ኮመንተርተሮች ሲናገሩ። ከሷ ገዳፊ ነን፣ የሄርሜላ ደጋፊ ነን፣ የሩታ ደጋፊ ነን የሚሉት እንግዲህ ቅመሞቹ በሁለት ፓርቲ ያሉት ይሄንን እያሉ ይገኛሉ። እውነት ለመናገር ማለት ነው። እውነት ነው እንደ ሁሉም ነገር እኮ ድራማ ነው ማለት ነው። ግን ይችላሉ፣ ይችሉበታል። ምክንያቱም ምን መስራት እንዳለባቸው በዚህ አይነት ደረጃ ሲያደርጉ ነበር ማለት ነው። እና ለማንኛውም አሁን ላይ የቤቱ ነገር ግን እውነት ነው ብሎ ነው እንግዲህ ሲያስፈርም የነበረው ሰውዬው ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት ከሄርሜላ ጋር እንመጣለን ማለት ነው። ሄርሜላ ምን ደረጃ እንዳለች የሄርሜላን የጤንነት ጉዳይ አረጋግጠን ካለችበት ይዘናት እንመጣለን ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ። መልካም ጊዜ ባላችሁበት፣ ሰላማችሁ ይብዛ። መልካም በዓል ይሆንላችሁ ማለት ነው። በዓለም ስለሆነ ያው ባላችሁበት አክብሩ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን እያልን እዚህ ላይ ተጠናቀቀ እንላለን። እንግዲህ ፍትፈታው የነ አብርሃም እና የነ ሩታ መልካም ጊዜ